ጤና ይስጥልኝ ኮሎኔል መንግስቱ ኃይለ ማርያም የቀድሞው የኢትዮጵያ ፕሬዝዳንት ከ13 ዓመት ስደቶ በኋላ ይህንን ቃለ ምልልስ ለመስጠት ስለተባበሩኝ ከልብ አመሰግናለሁ። ይቅርታ የተቆጡ ስለመሰለኝ ነው። በልጅነቱ ቤተሰቦቹ ይደበድቡ ስለነበር ነው ኃይለኛ የሆኑት ይባላል። በርግጥ ቤተሰቦቹ ይደበድቡት ነበር? አባቴ እኔ ተደብድቤ መጣሁኝ እንደሆነ ይደበድበኛል። በአንዳንድ ኢትዮጵያውያን ዘንድ በኢትዮጵያውያኖች መካከል እርቅ መውረድ አለበት ይላሉ። እንደው ለዚህ ተብሎ የወያኔ መንግስት ለርቅ ቢጋብዘውት ግብዣ የለም። እሺ በስልጣን ዘመኖት ማለትም በ17 አመቱ የስልጣን ዘመኖት እርሶ ህዝቡ ይወደኛል ይሉ ነበር። ህዝቡ ደግሞ መንግስቱን እንፈራለን ይል ነበር። እንደው በዛ በ17 አመት የስልጣን ዘመኖት አይቶት የፈራሰው አጋጥሞት ያውቃል? እርሶን ሲያይፈራሰው አይተው ያውቃሉ? በፍጹም ይሆናል ብለን ማንገምተው ነገር ነው። ሱሪውን ያወለቃል። ሌላው ኮሎኔል መንግስቱ ኃይለ ማርያም ሶሻሊዝምን እየገነባን ነው ያላችሁ፣ በሌላ በኩል ደግሞ የዌስተርን ማለትም የምዕራቡ ባህል ወደ ኢትዮጵያ ገብቶ ነበር። ከነዚህ የኢትዮጵያ እስከማይወዳቸው የምዕራብ ባህሎች ውስጥ ጌነት ማለትም ግብረ ሰዶም ወደ ኢትዮጵያ ገብቶ ነበር ይባላል። በርግጥ በርሶ የስልጣን ዘመን ይሄ ጌ መሆን ነገር ወደ ኢትዮጵያ ገብቶ ነበር ይላሉ? አንዳንድ ቦታ በተኙ ሰዎች መካከል ስንት ነገር እንታዘባለን። ታዲያ ከሆነ ምን እርምጃ ወሰዳችሁ? ቂጣቸውን በሳንጃ ወገናቸዋል። ኮሎኔል መንግስቱ ትምርቶትን በውጭ ሀገር በየት ተከታትለዋል? ጆር፣ ሰላሌ፣ ለሚ መቼም እርሶን ሸሽቶ የተሰደዱ በርካታ ኢትዮጵያውያን አሉ። ከነዚህ መካከል አብዛኞቹ በአሜሪካ ይገኛሉ። እንደው ለነዚህ በአሜሪካ ለሚገኙ ኢትዮጵያውያኖች እድሉን ቢያገኙ ምን ይሏቸዋል? ያንዳንዳችሁ ያላችሁን ቤት አይነቱን፣ ስታንዳርዱን፣ ዋጋውን፣ ከባንክ የምትወስዱትን፣ የምትኖሩትን ህይወት፣ የምትሄዱበትን መኪና፣ የምትዋምሹበትን የህዝብ ብታምኑ ባታምኑ በመገባው። ሌላው ኮሎኔል መንግስቱ ከፖለቲካ ወጣ ያለ ግል ጥያቄ ነው። ብዙ ሰው እርሶን ከኢትዮጵያ መሪዎች ጋር በማወዳደር ቆንጆ ናቸው ይላል። እንዴት ያዩታል? ሌላው ለምንድነው በነበረው ትድል ስልጣኖትን ለሌሎች አሳልፈው ያልሰጡት? በቆሎና እህል በሚገባ አምርተን ማንበላ ሰዎች ለፖለቲካ ስልጣን መንጠላጠል እንዴት እንደቀደ በመጨረሻ ሸሽተው ሲሄዱ ህዝቡ በጣም አዝኗል። ጥለው ሲሸሹ ህዝቡ ምን ማለት ነበረበት? አይዞህ በርታ ወደፊት እንዲህ ነው የሚባለው። ያለምንም ደም እንከናው ደም ብላችሁ ስትተረጉሙት ግን አገሪቷ ደም በደም ሆነች። አንተ በተረጎምከው ነገር አይደለም አይነት አይደለም። ግላው እስኪ ከይቅርታ ጋር አንድ ጊዜ ከመቀመጫው ይነሱልኝና አንድ ጥያቄ ይመልሱልኝ። በ17 አመት የስልጣን ዘመኖት በርካታ ኢትዮጵያውያን በግፍ ተገድለዋል። እንደው በዛ በ17 አመት በአማካይ በአመቱ ስንት ሰው ይገደል ነበር? 5,000 6,000 4,000 3,000 እርሶና አንዳንድ የቀድሞ ባለስልጣናት ተመልሳችሁ ወደ ትግል የመግባት አዝማሚያ ይታይባችኋል። እንደው ህዝቡ ይከተናል ብላችሁ ታስባላችሁ? ለምን አይከተለንም? ምን ምርጫ አለው? ኮሎኔል መንግስቱ ለሀገሪቷ እዚህ ደረጃ ላይ መድረስ ተጠያቂው ማን ነው? መንግስቱ ኃይለ ማርያም ወይስ እናንተ? ያ ሁሉ ግድያ፣ ያ ሁሉ የኃይል እርምጃ ከመውሰድ ህዝቡን በመምከር በመንገር በማስተማር ለምን ለመለወጥ አልሞከራችሁ? ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ። ኮሎኔል መንግስቱ መቼም በአለማችን እንደታየው የፓናማው መሪ የዩጎዝላቪያው መሪ ተይዘው ለፍርድ ቀርበዋል። ወያኔዎችም እርሶን ይዘው ወደ አዲስ አበባ የመውሰድ ሐሳብ አላቸው። ይሄን እንዴት ያዩታል? በፍጹም ግልጽ ይመስለኛል። አረ እንደውም ከኔ እንዳይሰሙት ነው እንጂ እነሱ እንዳውም አስረው ወስደው እንደ ሳዳም ሁሴን ባትሪ ላይወት ላይ ያበሩ ለህዝብ ማሳየት ይፈልጋሉ። ይሄን እንዴት ያዩታል? ኢምፖሲብል ነገር ነው የሞከሩት። ተመነሻው እኔ እንደሚገባኝ ሌላው ኮሎኔል መንግስቱ እናንተ ከምትከሰሱበት አንዱ
ኤርትራን መሬቷን እንጂ ህዝቡን አትፈልጉም ይባላል። በርግጥ ስትዋጉ የኖራችሁት ለመሬቱ ነው? በቤንዚን አይቆፈርበት፣ አልማዝ አይቆፈርበት፣ ወርቅ አይወጣበት ናቲንግ። ኮሎኔል መንግስቱ ሌላ ጥያቄ ልጠይቅዎት። የኢትዮጵያ ተቃዋሚ ፓርቲዎችን እንዴት ይገመግሟቸዋል? ሁሉም አክራፊ፣ ሁሉም ነፃ አውጪ ነኝ ባይ። የኢትዮጵያ ምሁራንንስ እንዴት ይገመግሟቸዋል? ሁሉም ተሳዳቢና ተቺ፣ ወርቅ ቢያነጥፉለት ፋንዲያ ነው የሚል። ሌላ አንድ ጥያቄ ልጠይቅዎት። የባድሜን ችግር እየተከታተሉት ይመስለኛል። እርስዎ በቦታው ላይ ቢሆኑ ይሄን ጥያቄ እንዴት ያስተናግዱታል? ከምጨጭ ባለ አመራር ነው። መሬቱን ያስረክቡ ይባሉ 1 ኢንች መንቀሳቀስ የለም። ሌላው ኮሎኔል መንግስቱ በስልጣን ዘመኖት ከተለያዩ አገር መሪዎችና ከወዳጆቹ የተለያየ መታሰቢያ ስጦታ አግኝተዋል። እንደው ከስጦታዎች ሁሉ የሚያስደስቱ ምን አይነት ስጦታዎች ነበሩ? መድፎች፣ ሮኬቶች፣ የአውሮፕላን ቦምቦች። አፍንጫዎት ላይ የሆነ ነገር አለው። እስቲ አጫጭር ጥያቄ ልጠይቅዎት። ከፍልስፍና የማይስማማዎት ወይም የማያምኑበት የትኛው ነው? እኔ ግራህን ሲመቱ ቀኙን ስጥ የሚባል እምነት የለኝም። ድሮ የነበረውት ወኔ፣ ድፍረት፣ ልበሙሉነት አሁን አለ? አሁን ተንፍሷል። እሺ። ሌላው ኮሎኔል መንግስቱ ለመንግስቱ መውደቅ ምክንያት ናቸው ተብለው ከሚጠቀሱት ውስጥ አንደኛ የሶቪየት ህብረት እርዳታ ማቆም፣ ሁለተኛ የአሜሪካ መንግስት ለተቃዋሚዎቹ እርዳታ መስጠት ነው ይባላል። የሁለቱን ሀገር መሪዎች ቢያገኟቸው ምን ይሏቸዋል? አፍጫቸው ማለት ነው።